አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ሀባይቢ ዛሬ ቪዚያ ክፍል 35 ይዤ መጥቻለሁ። በጣም በሚገርም ሁኔታ እንግዲህ ደውሎ ከሳሮን ጋር ስልክ ተደውሎ ቤዝዬ እንግዲህ አንቺ ጋር ሳሮን የምትባለው ሰራተኛ ለምን እንደመጣች አውቃለሁ። እናም ስለሱ ለነግርሽ ነው እየደወልኩት። ሱራፌልና አንቺን ለማጥቃት ነው የገባችው በማለት ትደውላለች። ዶክተሩ ነው ሁለታቸውን ለመበጥበጥ የላካት በማለት የውሸት እንግዲህ ቅንብር እንትን ብላ እሱ የላካት ሳሚ ነው፣ ግን ደግሞ ዶክተሩ ሮቤል ነው በማለት ገደል ግቡ አንቺና ዶክተሩ በማለት እንግዲህ ታሳብዳታለች ማለት ነው። በጣም በሚገርም ሁኔታ ቤዛ አሁን ነግ ያለች ትመስላለች። ምን እያለችሽ ነው ይላል እንግዲህ ሱራፌል። አይገርምህም ያንቺና የእሷን ለመበጥበጥ ነው በማለት ሱራፌል በሚገርም ሁኔታ እንግዲህ እኔና አንቺ ሌላ ዓለም ውስጥ ነን፣ ማንንም አትስሚ ይላታል። ቤዝዬ ንግስቷ እያለ ማለት ነው። ሰራተኛይቱ ደግሞ ሀረካት እያደረገች እንግዲህ ዱብን እቅትላለች። እንዴት አደርሽ እንዴት ነሽ በማለት እኔም ልጅ ሮቤል የሚባል ሰው ታውቂያለሽ እንዴ? ዶክተር ነው ስሙንም ሰምቼው አላውቅም አላለችም። ሳሮን ለምን እንደው ባላቅም ካየሁሽ ጀምሮ ወድጀሻለሁ፣ ላግዝሽ እፈልጋለሁ እንደ ሰራተኛ ሳይሆን እንደ ጓደኛ ሆኜ ስትላት ሳሚ የሚባልስ ታውቂያለሽ ወይ ስትላት ደግሞ እንግዲህ እርግጠኛ ነኝ ማንንም ልጉድ አልመጣሁም፣ በተለይ አንቺን ካሰብኩሽ በላይ መልካምና ጥሩ ስለሆንሽ ወድጀሻለሁ አላለችም። እንግዲህ ሳሮን ላምንሽና እጅግ በጣም እንትልሽ ፈልጋለሁ፣ ተያዣለኝ፣ ጥፋት ካለኝ እንግዲህ ልትጠይቂ ትችያለሽ ትላለች። ሱራፌል በብዙ ነገሮች ስላልነገረች ሊሆን ይችላል እንጂ እንግዲህ በውጭ ላይ እጅግ በጣም ብዙ ጠላቶች አሉኝ ትላታለች። ሻይ ይዤልሽ ልምጣ በቃ በማለት ስትሄድ በዛውም ሱራፌልን ጥሪልኝ ቁርስ ደርሷል ብለሽ ስትላት እንግዲህ እሺ ብላ ሳይዳች ሰራተኛዋ። በጣም የሚገርመው ነገር እንግዲህ ስለ ሳሚና ሮቤል ስትጠይቃት ነው። እኛቱ ደግሞ ውሸቷን አቀናብራ ልታስረዳት ብትሞክርም ባለማመኗ ግን ተናዳለች። ቲጂ መጨረሻሽ ጎዳና ላይ ሆነ ማለት ነው እያለች ራሷን ትጠይቃለች። በጣም ይገርማል። ቤዛ ለበደልሽ በደል መቼም ይቅርታ ላደርግልሽ አልችልም፣ የምትተማመኝበት ባልሽንም ቢሆን ሳላጠፋ አልጠፋም፣ ዶክተሩንም ቢሆን በማለት ቲጂ እንግዲህ ቀጥል ድብን ርር ብላለች። ይገባሻል ጉደኛ፣ ቢገለኝ እንጂ ምንም ሊያረገኝ አይችልም። እኔ ደግሞ የምችለውን ሁሉ ማድረግ ይችላለሁ፣ እየኖርኩ እኮ ነው በማለት በጣም ብርድ ላይ እንግዲህ ትሰቃያለች። ለሰራችው ስህተት አግኝታለች፣ ትታረማለች ብዬ አስባለሁ። ቤዝ ደግሞ እንግዲህ ከባሏ ጋር ዘና እያሉ ነው። ሳሚ ሌሊቱም አልበቃ ቢልህ ቀንም ደግሞ ይዘሃል መቀጥቀጥ። ምን አስበህ ነው? ቁርስ ደርሷል ፈጠን በልና ከበላህ ብላ ካልበላህ ስትለው እንግዲህ ዛቻ እያደረግሽብኝ ነው፣ ከፊት ፊቱ ነው እና ምንድን ነው ይላታል። ልጅቷ ምን እያለችህ ነው ስትለው ማነች እሷ ሲል እንግዲህ ስልኳ አይነሳም፣ ቤቱ ተመችቷታል መሰለኝ ለስለላ ብለካት በማለት በጣም ይገርማል። አንተ ምን ከፍልሃት ነው እዛ ቤት ሰላይ አርገህ የላካት ስትለው ኧረ እኔ አልከፈልኩም ይላል። በሌላ ነገር ተደራድረህ መሆን አለበት የላካት ትለዋለች። ከዚህ ጊዜ ከረጅም ጊዜ ቆይታ በኋላ በሳሮን እየጠረጠርሽኝ እንዳይሆነ ሲላት እኔ ጉቻ ልብህን ብቻ ሳይሆን ልብስህንም ብትሰጣት ምንም አይመስለኝም፣ አይገርምህም ስትለው ከልብስ እኮ ልብ ይበልጣል፣ ምን አስበሽ ነው? ስትበሳጭ ነገሮችን መርሳት እንደጀመርሽ እየታየኝ ነው እንግዲህ ይላታል።
እግርሽን ተሻለሽ ወይ ሲላት እንግዲህ የባለፈውን እራት ድጋሚ ልጋብዝሽ አስቤ ነው ስትል ቤዛና ባሏ እንግዲህ እራት እንደሚወጡ እየነገርከኝ መሆን አለበት ትለዋለች። የባለፈው እንግዲህ አጋጣሚ ተፈጠረ፣ የማውቀው ነገር የለም ራስሽ ቦታ ምረጭና ልጋብዝሽ እራት ሲላት እንግዲህ ረሳሁት ላስታውስ እንዴ ብስኩት ቤትና ሻይ ቤት ነው አይደል የምታውቂው እያለ ይቀልድባታል። ሳሮን እንግዲህ ልሳቆይ ችግሯ አያስቅም እጅህን ይዛ ቪዛ መዝናናት ብታስተምርህ እኔ ጋር ንትርክ አደረገው። ለማንኛውም በባዶ ሁዴ ንትርክ አታብዛ ስትለው አይ እኔን ይራበኝ የኔ እያለ ባለችበት ሳሮን በሩጫ እንግዲህ መጣይ። እንግዲህ ሳሮን ስትመጣ ሳሮን ብሎ ሲደነግጥ እንግዲህ ያው ውጤት የያዙ ሳሮንና ጉቻ ቦክስ ሲገጥሙ እንግዲህ ሳሚ መሀል ገብቶ ወይኔ ሉሲ ያስበሽዋል እያለ እንግዲህ ትጨዋለች። እንደ ቃሪያ ሳላራግፍሽ ከዚህ ውጭ እያለቻት ለምን ሳሚን የምቀማሽ መስሎሽ እንዴት ተሳስተሻል? ሳሚ ከድሮም ቢሆን አይፈልግሽም በማለት እንግዲህ አበሳጨቻት። አረ ምን ሆናቸው ነው? በእኔ ነው የምትባቁት? አረ ተው በማለት እንግዲህ ሳሚ መሀል ነገር የጀመረችኝ ራሷ ናት። እንግዲህ ሲል ጨርስሻለሁ እግሬን አሞኛል ስትይ ነበር ነው ሿሿ እየሰራሽ ነው አላለም ሳሚ። ሳሮን ተብዬዋ ከገርስተ ራሷ አየቻትና እንግዲህ ምንድን ነው አላማሽ ትላለች። በጣም ይገርማል። እዚህ ደግሞ አምራተዋ እዚህ ጋ እንግዲህ ከመኪናዋ ጎን ቆማለች። ዶክተር ተብዬው በሩጫ ይመጣል። ቤዛ ይላታል። ቤዝ እንግዲህ ዶክተር ሮቤል ወደ ሰፈርህ ስመጣ እጅግ በጣም የደነገጥክ ትመስላለህ። ወደ ቤት የምገባ መስሎት ከሆነ ተሳስተሃል። እኔና ሱራፌል ፍቅራችን አሸናፊ ሆኗል። እባካችሁ ተውን ራቁ ከእኔ ጋር ስትለው ከባሌ ይልቅ እያሰጋኸኝ ያለኸው አንተ ነህ ስትለው እንግዲህ ዶክተር ሮቤል ያንቺን ህይወት ለማቃናት የራሴን ህይወት ትቼ ታገልኩልሽ ነው ከሰማሽና ከገባሽ ስትለው ማታ ቲጂ ደውላልኝ ነበር ስትለው አንቺ ጋር ሳይሆን ባልሽ ጋር ለመደወል እየታገለች እንደው ወቂ ይላታል። በክሽም መቼም ቢሆን ሱራፌል ቲጂን አይተዋትም። ቲጂም ባልሽን ልትተዋ አትችልም አስበሽዋል ሲል አላመንኳትም እንጂ ከቤቴ ሰላይ እንደላክ ነግራኛለች ስትለው የምን ሰላይ በማለት ይደነግጣል። እንዲሁም እሱን እንግዲህ ራስህ ሄደህ ጠይቃት አይሻልም ከኔ በተሻለ ስትለው እንግዲህ ዶክተር ሮቤል ደንግጧል። ለአንቺም ሲያንስሽ ነው ቲጂ፣ ዶክተሩ ምን እንደሚያደርግሽ እናያለን በማለት ቤዛ እንግዲህ እየዛተች ትገኛለች በቲጂ ላይ። ምክንያቱም ቲጂ በውሸቷ እያወራች ነበረ። እዚህ ጋር እንግዲህ ሳሮን ኩቻ በሰራቸው ምግብ ሳሮን እንግዲህ በላች። አጉርሽ ተጎራረሱ በማለት እንግዲህ ሳሚ ይቀልዳል። አስታርቂያቸው አይደል እንግዲህ ተጎራረሱ ይላል። እኔ በእጇ ብታቦካም አልበላላትም ትላለች። እኔ አንተንም ማናገርህ ነገር ስላለኝ ነው እዚህ ድረስ እየመጣሁ ስትለው የምታናግርህ ከሆነ ፊት ለፊት ያውሪኝ። ማታ ለራት ስለምንወጣ ከአሁኑ መዘጋጀት አለብን። ስለዚህ እዚሁ አውሪን ትላለች። ስለምንወጣ አይደለን እንትዬ ስትል እራት ለመውጣት ብቁ አይደለሽም እያለች ነው። ሳሚ ምን ትላለህ ስትለው ኧረ ቁርስ ብሉ ስለ ራት ከመስለልሽ በፊት ይላታል። እንግዲህ እሷና ተዘላ ይወጣል በማለት ከሉሲ ምንም የምደብቃት ነገር የለም። እውነቱን ልንገርሽ ሁሉንም ታውቂያለሽ። በዚህ ጉዳይ ላይ አብራኝ ነበረ። መረጃ ካለ ባለችበት በፊት ለፊት ንገሪኝ በማለት ጥያቄውን ያቀርባል። እስከ መጨረሻው እኮ አብሬህ ነኝ ማሬ ስትለው እንግዲህ ኧረ እባክሽ በቪዛ ጉዳይ ነው አላለም። እኔም በቦክስ ሳስገባልሽ ሸርፈሽ ትቀመጫለሽ እባክሽ አደብ ያዢ በማለት እንግዲህ ላለመግባባት በጣም ይገርማሉ ስራቸው። ሰፈር ሳይሆን ቤት ነው አስበሽዋል ይባባላሉ። እንግዲህ እኔ ላይ ሲሆን ተባበሩ፣ ኧረ ተው ትላለች። በጋራ መተባበርን እንማር እንግዲህ በማለት ብዙ ያወራሉ። በፍቅር እንከባበር እናውራ
እንግዲህ በጣም ያስቃል ማለት ነው። ሳሚ ጥግ ይዘው ቀን ያስወጡት እግር ገትተው ያስወጣሉ ነው ነገሩ አለ። እኔ ጋር ትጨቃጨቁ ስትል እንግዲህ በጣም በሚገርም ሁኔታ እባክሽ ሳሮንና ኩቻ በመጨቃጨቃቸው እባክሽ ኩቻ መልስ አትስጪ፣ በእናንተ ጭቅጭቅ መልስ መስጠት ሰለቸኝ እጅግ በጣም የሰማሽና ያየሽውን ብቻ ንገሪኝ ይላል። በመጀመሪያ አንድ ነገር ልንገርህ፣ እዛ ቤት ስለላከኝ ትልቅ ችግር ውስጥ እንደከተትከኝ ወቅ ስትለው የሰው ባል አፈቀርኩ ልትይ ይሆናል ትላለች ሳሮኔ። ምን ነው እዛ ቤት ስትገቢ አንቺ አፍቅረሽው ነበሩ ያለች። አረው ትርፍጀ ጓራ ላስተክልላችሁ ወይ ምን አይነት ጉር ናችሁ? በእኔ ይሄ ሁሉ ጭቅጭቅ ገባችሁ አይደል? ምን አባቴ ላርጋችሁ? በማለት እንግዲህ ሳሚ በጣም ያዝናል ማለት ነው። በጣም በሚገርም ሁኔታ ሱራፌልና ቤዝዬ ደግሞ አለም ዘጠኝ እያሉ ነው። ሚስጥርሽን ሁሉ እንድትነግሪኝ እፈልጋለሁ እባክሽ ይላታል። እባክሽ ሚስጥር ማለት ይሄን ይከብዳል፣ ዛሬ ነገ እነግርሃለሁ እያልሽ እያቆየሽውን ሚስጥር እንድትነግሪኝ እፈልጋለሁ። ለስ እንግዲህ ከሳሚ ጋር ለመጀመሪያ ጊዜ የት እንድትዋወቃችሁ ብትነግሪኝ ምን ችግር አለው ሲላት፣ ይህን ነገር ባላውቀውና ባልፈው ደስ ይለኝ ነበር፣ ግን ብትነግሪ ደስ ይለኛል። ባላውቀውም ባውቀውም የሚጎዳኝ ነገር የለም ስትል ትንሽ የሚያስቅ ታሪክ አለው ትላለች። እንግዲህ ቤዝ ትክክል ሳሚ ማን ነው? ሳሚ ሌባ ነው። ሳሚ እንግዲህ ቤቴ ሊሰርቅ የገባ ታማኝ ሌባ ነው ስትለው ደንግጧል። በስልክ ሳውራ ቤታችንን ሊሰርቅ ገብቶ እንግዲህ አንተኔን ለመግደል ቲጂ ጋር ስታወራ ሰምቶን ለማዳን እዛው ቆየ። አሁንስ ወደድኩት ከጥላቻ ይቅር ይላታል። ወደድከው ስትለው አዎ ወደድኩት። እሺ ከዛስ? ከዛ ቲጂ መርዙን ወጥ ውስጥ ስታደርግ ስላያት ወጡን ደፍቶ ሌላ ወጥ አደረገ። ስለዚህም ታማኝ ሌባ ነው ሳሚ። በዛች ምሽት እንግዲህ ያንን ባያደርግ እኔ የለሁ ነበር ይላል። እንግዲህ ይህን የመሰለ ባለ ውለታዬን ነው እንዴ እድሜ ልኬን ሳሳስ ዲዲ የኖርኩት? በጣም ይገርማል፣ ገራሚ ነው፣ ወደድኩት ይላል። ሳሮንና እንግዲህ ቲኩቻ ወይም ሳሚ ሆኖ እያወሩ እንዲህ ሱራፌል መቼም የማይቀየር ሰውዬ ምን አስበሽ ነው በኮንፊደንስ እየተናገርሽ ያለሽ ይላል። ሱራፌልን ከዚህ በፊት ባውቀው ውሳለች፣ ደነገጣል። ምን በማለት እንግዲህ በጣም ታጆፋለች። ኩቻ ልንዘለው አይደለም ባክሻት ለሳለሽ እውነቱን ንገሪኝ፣ ሱራፌልን የት እንደምታድሪ ንገሪኝ። ለማንኛውም ሱራፌልን ስለ ቤዛ እንዴት እንደሚወዳት ልንገርህ ስነግራት እንባ እየተናነቃት እንዳዳመጠችኝ በማለት እንግዲህ ስራዋን ስትነግራት ምን አይነት ብልግና ላይ እንደነበረ ስትነግራት እንግዲህ ስለ ስበብ ህይወቴ ተበላሽቶ ነበር፣ ግን ደግሞ በጣም በሚገርም ሁኔታ እንግዲህ እናንተን እየተደበቅኩ ሲጋራ ጭስ ነበረ፣ ግን ደግሞ ሁሉንም ትቼ ቆርጬ ከሱሰኝነትና ከሴተኝነት አዳራኝነት ወጥቻለሁ። ሰራተኛ መሆኔ ይህን ስነግርሽ ሰድበሽ የምታባሪ መስሎኝ ነበር ስትል እንግዲህ ቤዝዬ በዚህ አጋጣሚ እንግዲህ ጥሩ ስራ ነው፣ በርቺልኝ፣ ስሪ፣ ሰርቶ ማደር እጅግ በጣም ኩራት ነው በማለት አበረታታታለች ማለት ነው ሳሮንን። ሳሮን ደግሞ እንግዲህ ጠንካራ ሰራተኛና ጠንካራ ታማኝ ሆኚ። ምክንያቱም አንዳንድ ጊዜ ሳሚ ጠንካራ ወይም ሌባ ሆኖ ገብቶ ታማኝ መሆን አለ አይደለ? የዚ አይነት አጋጣሚ ስለሆነ ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ዛሬ እውነት ለመናገር ቪዲዮ ለመስራት ዝግጁ አልነበርኩም። እጅግ በጣም ቢዚ ነበርኩ፣ ግን እንደምንም ብዬ ሰራሁኝ። ከተመቻችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ሰላም ለሀገራችን፣ ሰላም ለሕዝባችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ